ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ኢሳት ዲጂታል ተጀምሯል። ከሰዓቱ ዜናዎች ጋር ትዕግስት ተስፋዬ ነኝ። አብራችሁን ሁኑ። ቀዳሚ ወዳደረግናቸው መረጃዎች አልፋለሁ። ኢትዮጵያና አሜሪካ ከ1 ቢሊዮን ዶላር በላይ የጤና ትብብር ስምምነት ተፈራረሙ። ኢትዮጵያና አሜሪካ ለኢትዮጵያ የጤና ዘርፍ 1 ቢሊዮን 466 ሚሊዮን ዶላር በጋራ ለመመደብ የ5 ዓመት የጤና ትብብር የመግባቢያ ስምምነት ተፈራርመዋል። በስምምነቱ መሰረት አሜሪካ እስከ 1.016 ቢሊዮን ዶላር የምትመድብ ሲሆን ኢትዮጵያ ደግሞ ከሀገር ውስጥ ሀብት 450 ሚሊዮን ዶላር እንደምትሸፍን የገንዘብ ሚኒስትሩ አቶ አህመድ ሺዴ በፊርማው ስነ ስርዓት ላይ ገልጸዋል። የመግባቢያው ስምምነት ከጎረጎሲያኑ 2026 እስከ 2030 ያለውን ጊዜ የሚሸፍን ነው። የአሜሪካ መንግስት በተጨማሪ በስራ አፈጻጸም ላይ የተመሰረተ 150 ሚሊዮን ዶላር የገንዘብ ድጋፍ እንደሚያደርግ የገንዘብ ሚኒስትር አመልክቷል። ድጋፉ ሙሉ በሙሉ ተግባራዊ ከሆነ የአሜሪካ አጠቃላይ ገንዘብ ድጋፍ ወደ 1.166 ቢሊዮን ዶላር ከፍ ይላል የተባለ ሲሆን ይህም ኢትዮጵያ ከምትሸፍነው ጋር ተደምሮ የ5 ዓመቱን የጤና ትብብር ጥቅል ማዕቀፍ 1.616 ቢሊዮን ዶላር ያደርሰዋል። በኢትዮጵያ የአሜሪካ አምባሳደር ኤቭሪን ማሲንጋ ስምምነቱን አሜሪካ ለኢትዮጵያ የጤና ዘርፍ ያላትን ቁርጠኝነት በድጋሚ የሚያረጋግጥ ነው ያሉ ሲሆን ኢትዮጵያ የሀገር ውስጥ የጤና ኢንቨስትመንቷን ለማስፋፋት የወሰደችውን ውሳኔ አድንቀዋል። የገንዘብ ሚኒስትሩ አቶ አህመድ ሺዴ በበኩላቸው የመግባቢያ ስምምነቱ በሁለቱ መንግስታት መካከል ያለውን መተማመን የሚያሳይ ፖለቲካዊና ኢኮኖሚያዊ ምልክት መሆኑን ገልጸዋል ሲል አዲስ ስታንዳርድ ዘግቧል። ቤተሰብን ሊያኖር የሚችል ዝቅተኛ የመነሻ ደሞዝ ወለል እንዲወሰን እየተሰራ ነው ተባለ። የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ኢሰመኮ እንዳስታወቀው በኢትዮጵያ ቤተሰብን ሊያኖር በሚያስችል አግባብ የግል ድርጅት ሰራተኞችን ዝቅተኛ የመነሻ ደሞዝ ወለል ለመወሰን እየተሰራ ነው። ከፌዴሬሽኑ በተሰጠው ማብራሪያ ዝቅተኛ የደሞዝ ወለል አለመኖሩ በሰራተኛው ኑሮ ላይ እያሳደረ ያለውን ጫና ለመቅረፍ ከባለድርሻ አካላት ጋር እየመከረ እንደሚገኝ አመልክቷል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ምክትል ፕሬዝዳንት ድሪባ ለገሰ እንደገለጹት በኢትዮጵያ ለበርካታ ዓመታት የግል ሰራተኞች የመነሻ ደሞዝ ወለል ሳይወሰን ቆይቷል። በአሁን ጊዜ ይህንን ችግር ለመፍታትና ቤተሰብን ሊያኖር የሚችል የመነሻ ደሞዝ ወለል የሚወስን ቦርድ ለማቋቋም ከሚመለከታቸው ባለድርሻ አካላት ጋር በቅንጅት እየተሰራ መሆኑን አስረድተዋል። የቦርዱን ማቋቋሚያ ደንብ በተመለከተ ኮንፌዴሬሽኑ አስፈላጊውን ግብዓት መስጠቱን የጠቀሱት አቶ ድሪብሳ ቦርዱ በአጭር ጊዜ ውስጥ ተቋሙ ወደ ተግባር እንዲገባ ጥረት እየተደረገ መሆኑን አረጋግጠዋል። በአገር አቀፍ ደረጃ ዝቅተኛ የመነሻ ደሞዝ ወለል መወሰኑ የሰራተኞችን ቅሬታ ከመፍታቱ ባለፈ ወቅታዊውን የኑሮ ውድነት ለመቋቋም ትልቅ እገዛ እንደሚኖረው ምክትል ፕሬዝዳንቱ መግለጻቸውን ጋዜጣ ፕላስ ዘግቧል። በማህበርና በግል የሚሰሩ አካል ጉዳተኞች ድጋፍ እንዲደረግላቸው ጠየቁ። በማህበር የሚሰሩ አካል ጉዳተኞች ከ5 ዓመት በኋላ ከዘርፉ እንዲወጡ በሚያደርገው አሰራር ቅሬታ እንደተሰማቸው ለኢሳት ገልጸዋል። መሳይ ገዛኸኝ ተጨማሪ አላት። አካል ጉዳተኞች ከኢኮኖሚ ጥገኝነት እንዲላቀቁና ራሳቸውን እንዲችሉ ድጋፍ እንደሚያስፈልጋቸው ይጠይቃሉ። ለዚህም በመንግስት ደረጃ የሚሰሩ ስራዎች ቢኖሩም ከቁጥራቸው አንጻር በቂ እንዳልሆነና ይበልጥ ሊሰራበት እንደሚገባ የሁልጊዜ ጥያቄያቸው ነው። ኢሳት ነፃ የህዝብ ሚዲያ እድሉን አግኝተን በግልና በማህበር ተደራጅተው የሚሰሩትን አካል ጉዳተኞች አነጋግሯል። ለጥያቄው ምላሽ የሰጡት አካል ጉዳተኞች ስራቸውን የጀመሩት በክፍለ ከተማ ድጋፍ እንደሆነና እንደ ችግር የሚያነሱት ጉዳይ እንዳለ ተናግረዋል። ቤቴ ውስጥ ነው የምሰራው። ለጊዜው ሱቅ የለኝም። ግን ያው በ2017 ክፍለ ከተማው ባዘጋጀልን እድል ሲንጀር ተምሬ ለጊዜው ይሄንን መስራት ጀምሬያለሁ። ይሄን ስራ ከጀመርኩኝ 3 ወር አካባቢ ይሆነኛል። 3 ወር ውስጥ ነው ይሄንን የሰራሁት። ያው ወቅቱን ያማከለ ስራዎች ገበያ ላይ ለማቅረብ ጥረት እያደረግን ነው። ሳሊ ነኝ። በሴል ዙራ ነው እየሰራሁ ያለሁት። ክፍለ ከተማ አሁን ነው በቅርቡ ያወቁኝ እንደዚህ እየሰራሁ ምናምን መሆኑ። አሁንም እነሱ ናቸው አበረታተው ወደዚህ እንዲመጣና ገበያ ግንኙነት እንዲያደርግና እንዲታወቅ አሁን እየረዱኝ ነው። በዛ መሰረት እንዲታወቅ ነው እያገዙኝ ያሉት። አሁን እየተሻሻለ ነው። ግን ምንድነው ትንሽ ቅሬታ ያለ
አሁን ከ5 ዓመት በላይ የሚለው እሱ ላይ ትንሽ ከዚህ በኋላ ወተንስ ምን እንሆናለን? አካል ጉዳተኛ እስካሁን 5 ዓመት ተጨርጨረን አሁን ትልቅ ደረጃ ደርሰናል። ገና መሰረቱን አሁን እያደላደል ነው። ግን አሁን ከ5 ዓመት በኋላ የሞላችሁ ሼል ለቃችሁ ትወጣለች የሚለው እሱ ላይ ትንሽ ቅሬታ አለ። ወተንስ አካል ጉዳተኞች ከፍ ባለ ደረጃ እንዲሰሩ የተሻለ ድጋፍ ይደረግላቸው ዘንድ ጠይቀዋል። አሁን ቦታ ያስፈልገኛል። እሱም ቦታ ላይ ቢያንስ ቢያግዙኝ ደስ ይለኛል። ምክንያቱም እየሰራው ስለሆነ አሁን በደንብ ነው እየሰራው ያለሁት። ሲሎችም ደግሞ ይናገራሉ ምን ያህል እንደተሰራ ራሱ ስራው ይገልጻል። በዛ መሰረት ደግሞ የበለጠ እንዲሰራ ከሰው ጋር ግንኙነት እንዲኖረኝ እና ደግሞ የበለጠ ደግሞ ቦታው ነው የሚያስፈልገው። ለዛ ቢያደርጉልኝ እንደ ጉድለት ሳይሆን ያው መንግስት ማሽን ብቻ ነው የሰጠንና ሮ ማቴሪያል ደግሞ ግድ ያስፈልጋል። ለዛ ትንሽ ሰፖርት ብንደረግ ደስ ይለኛል። ምክንያቱም መስራት ፍላጎቱ ያለን ያቅም ትንሽ ስለሚይዘን እቃዎችን ሮ ማቴሪያል የምንገዛበት ትንሽ የገንዘብ ድጋፍ ወይ የማቴሪያል ድጋፍ ቢደረግልን የበለጠ መስራት ይችላል ብዬ አስባለሁ። ግብራችንን ከፍላለን የዜግነታችንን ያለውን ነገር እናደርጋለን። ራሳችንን ቤተሰቦችን አስተዳደርበታለን። በተረፈ ማሽኖች ገዝተናል። በሱ ያው ራሳችንንም አካል ጉዳተኛ ለማይ ብቻ ነበር የሚባለው። ግን እኛ ከልመና ወጥተን ራሳችንንም ለሌሎችም የስራ ዕድል ፈጥረናል። ከወጣንም ትንሽዬም የመሸጫ ሱቆች ዝም ብሎ ከመውጣት የሆነ አለብዛ ደግሞ ሰንዴ ማርኬቶች ቅዳሜና እሁድ እንኳን እንድንሳተፍ እንደዛ ቢደረግ ደስ ይላል። አካል ጉዳተኞችን በማገዝ እንዲሰሩ ማስቻል ለሀገር ኢኮኖሚያዊ እድገት ጠቀሜታው የላቀ መሆኑ ተመልክቷል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል አሁንም እንደቀጠለ ነው። በቀጣይነት ወደ ውጭ ዘገባ አመራለሁ። በእስራኤልና በህገወጥ ሰፋሪዎች የሚፈጸም ጥቃት የሰብአዊ እርዳታ አቅርቦት አስቸጋሪ አድርጎታል ሲል የተባበሩት መንግስታት ድርጅት አስታወቀ። በኃይል ከተያዘው ዌስት ባንክ መፈናቀል አሁንም ቀጥሏል። ሸሪፍ ኢማም የተባበሩት መንግስታት ድርጅት ማክሰኞ ዕለት እንዳስጠነቀቀው በኃይል በተያዘው ዌስት ባንክ እየቀጠለ ያለው የእስራኤል ወታደራዊ እንቅስቃሴና የህገወጥ እስራኤላውያን ሰፋሪዎች ጥቃት ፍልስጤማውያንን ለከፋ አደጋ እያጋለጣቸው ነው ሲል አናዶሉ ዘግቧል። የድርጅቱ ሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት የሆነው ኦቻ በጉዳዩ ላይ በሰጠው መግለጫ ባለፉት 2 ሳምንታት ጽሕፈት ቤቱ በፍልስጤማውያን ላይ የተፈጸመ ግድያና ጉዳት ያደረሱትን ክስተቶች መመዝገቡን አስታውቋል። በዚህም በዲሴምበር 9ና 22 መካከል ባሉት ቀናት 6 ፍልስጤማውያን የተገደሉ ሲሆን ከ6ቱ 5ቱ በእስራኤል ወታደሮች ህይወታቸው ሲያልፍ አንዱ ደግሞ በእስራኤላዊ ሰፋሪ ተገድሏል። ከተገደሉት መካከል 4ቱ ህጻናት ናቸው። ኦቻ አክሎም በኃይል ከተያዘው ዌስት ባንክ መፈናቀል መቀጠሉን አስታውቋል። ባለፉት 2 ሳምንታት ውስጥ ከ100 በላይ ፍልስጤማውያን ቤታቸው በመፍረሱ ከቦታቸው ተፈናቅለዋል። ከተፈናቃዮቹ መካከል 63ቱ በምስራቅ ኢየሩሳሌም ያሉ ሲሆን ቀሪዎቹ ደግሞ በኤሪያሲ የሚገኙ ናቸው ተብሏል። ኦቻ በተጨማሪም እስራኤል ታህሳስ 22 ቀን በሲልዋን ሰፈር ባለ 4 ፎቅ ህንፃ ስታፈርስ 50 ሰዎች ተፈናቅለዋል። ከነዚህ ተፈናቃዮች መካከል 21ዱ ህፃናት ናቸው ብሏል። ከኦክቶበር 2023 አንስቶ የእስራኤል ኃይሎችና ህገወጥ ሰፋሪዎች በኃይል በተያዘው ዌስት ባንክና በምስራቅ ኢየሩሳሌም 1102 ፍልስጤማውያን ሲገሉ 11000 አቁስለዋል፣ 21000 ደግሞ ለእስር ተዳርገዋል። ባለፈው ጁላይ ወር የዓለም አቀፉ ፍርድ ቤት እስራኤል በኃይል የያዘችው የፍልስጤም ግዛት ህገወጥ ነው፣ እናም ከዌስት ባንክም ሆነ ከምስራቅ ኢየሩሳሌም ለቃ እንድትወጣ ወስኗል። በጋዛ ሰርጥ ያለውን ሁኔታ በተመለከተ ኦቻ እንዳስታውቀው የተባበሩት መንግስታትና አጋሮቹ ተፈናቃዮች አስፈላጊውን ሁሉ እያደረጉ ነው። የክረምቱን ዝናብ ተከትሎ በሺዎች ለሚቆጠሩ ተፈናቃዮች ሁኔታውን የከፋ ያደርገዋል ተብሏል። ከዚህ ባለፈም ይህ ሁሉ ጥረት ቢደረግም እርዳታ በሚፈለገው ልክ ለተፈናቃዮች ማድረስ አልተቻለም። ምክንያቱ ደግሞ በእስራኤል ባለስልጣናት በመከልከሉና ወደ ጋዛ የሚገባ ድጋፍ በማነሱ ነው ተብሏል። ዜናውን ስናጠናቀር ሚድል ኢስት ሞኒተርን በመረጃ ምንጭነት ተጠቅመናል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ይህንን የሚመስል ነበር። ዜናዎቹን ወደ እናንተ የመራው ትዕግስት ተስፋ አብሬያችሁ ቆየው። መልካም ጊዜ።